is Iranian Stepan calling your channel 16. The Strait of Hormuz is still closed. We will open it by the order of our leader Imam. የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በይፋ የዩራኒየም ክምችቷን ለአሜሪካ አሳልፋ ለመስጠት መስማማቷንና ከዚህ በኋላ ኒውክሌር ላለማበልጸግ አምና መቀበሏን ገልጸዋል። በሚቀጥለው ሳምንት ተአምርም ታያላችሁ ብለዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስ ነን። የተለያዩና አዳዲስ በርከት ያሉ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። ወደ ዜናው ስናመራ በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በይፋ የዩራኒየም ክምችቷን ለአሜሪካ አሳልፋ ለመስጠት መስማማቷንና ከዚህ በኋላ ኒውክሌር ላለማበልጸግ አምና መቀበሏን ገልጸዋል። በሚቀጥለው ሳምንት ተአምር ታያላችሁ ብለዋል። ይሁን እንጂ በዋሽንግተንና በላስ ቬጋስ በሰጡት ሁለት መግለጫዎች መካከል መጠነኛ መለያየት ታይቷል። አንዱ ላይ እጇን ሰጥታለች ሲሉ፣ በሌላኛው ደግሞ እስከ ረቡዕ ድረስ እንድትስማማ ጠይቃለሁ ብለዋል። ታዋቂው የኢራን ጋዜጣ ካይን ባህሬን የምትባል ሀገር እንደሌለችና ባህሬን የኢራን ሉዓላዊ መሬት እንደሆነች የሚገልጽ አወዛጋቢ ዘገባ አውጥቷል። ባህሬን በቅርቡ ወደ እናት ሀገሯ ኢራን ትቀላቀላለች ሲል ዘግቧል። ይህም በመላው ዓለም ሰፊ መነጋገሪያ ሆኗል። የአሜሪካው መንግስት እንደ ፎርድ እና ጀነራል ሞተርስ ያሉ ኩባንያዎችን በአስቸኳይ ስብሰባ ጠርቷል። በስብሰባው ላይ የተመናመነውን የጦር መሳሪያ ክምችት ለመተካት እነዚህ ሲቪል ፋብሪካዎች ወደ ወታደራዊ ቁሳቁስ ማምረት እንዲቀየሩ ጥያቄ ቀርቦላቸዋል። በሌላ በኩል ቻይና አሁንም በድብቅ ኢራንን መርዳቷን መቀጠሏ ተዘግቧል። አሜሪካ ባወጣችው መረጃ መሰረት ቻይና እጅግ ውስብስብ የሆኑ የራዳር መሳሪያዎችንና ቴክኖሎጂዎችን ለኢራን አሳልፋ ሰጥታለች። ይህም ኢራን የሚመጡ ሚሳኤሎችንና ድሮኖችን የመለየት አቅሟን አሳድጎታል ሲሉ ትራምፕ ደግሞ በላስ ቬጋስ ባደረጉት ንግግር የኢራን ጦርነት በተሳካ ሁኔታ እየሄደ መሆኑንና በሚቀጥለው ሳምንት አዲስ ተአምር እንደሚሰራ ተናግረዋል። አያይዘውም ኢራን ውቢቷ ሀገር ናት፣ ወደ እርሷ የምፈልገውን ፈልጌ አይኔን ጥያለሁ ብለዋል። የነዳጅ ዋጋ መጨመርም ውሸት ወይም ፌክ መሆኑን በሚቀጥለው ሳምንት እንደሚቀንስም ገልጸዋል። ትራምፕ ከጋዜጠኞቹ ጋር በነበራቸው ቆይታ ኢራን እስካሁን ያበለጸገችውን 97 ፓውንድ የሚጠጋ ዩራኒየም ለአሜሪካ ለመስጠት ተስማምታለች ብለዋል። ሆኖም ይህ መረጃ ከኢራን በኩል እስካሁን አልተረጋገጠም። የአሜሪካ መከላከያ ሚኒስትር ፔት ሄግሴት እንደገለጹት የተኩስ አቁም ረቡዕ ይጠናቀቃል። ከዚያ በኋላ ኢራን ካልተስማማች የኢነርጂና የኤሌክትሪክ ማመንጫዎችን የሚያወድም አውዳሚ ጥቃት እንደሚካሄድም ዝተዋል። ምንም እንኳን ኢራን ከፍተኛ ድብደባ ቢደርስባትም አሁንም በሺዎች የሚቆጠሩ ሚሳኤሎችና ስፍር ቁጥር የሌላቸው ድሮኖች ክምችት እንዳላት የአሜሪካ የስለላ ድርጅት ዲአይኤ ኃላፊ ሌተናል ጀነራል ጄምስ አዳምስ ገልጸዋል። የዋል ስትሪት ጆርናል እንደዘገበው አሜሪካ በኢራን ጦርነት የመጀመሪያው 4 ሳምንታት ውስጥ ብቻ ከ550 በላይ የቶም ሃውክ ሚሳኤሎችን ተኩሳለች። ይህ ፍጥነት ክምችቷን ስላሟጠጠው የግል ኩባንያዎች ወደ ማምረት እንዲገቡ እየተገፋፉ ነው። ትራምፕ ለ2027 በጀት ዓመት 1.5 ትሪሊዮን ዶላር የሚጠጋ ግዙፍ ወታደራዊ በጀት ጠይቀዋል። ጦርነቱ ለአሜሪካ መንግስት በቀን ቢሊዮን ዶላር እያስወጣው መሆኑ ተገልጿል። የኢራን ጋዜጣ የባህሬን ገዢዎችን አሻንጉሊቶች ሲል የጠራ ሲሆን መሬቱ የኢራን ስለሆነ ወደፊት መቀላቀሉ አይቀሬ ነው ብለዋል። ባህሬን አሜሪካውያንና እስራኤላውያንን ኢራንን እንዲያጠቁ ፈቅዳለች ሲሉ ከሰዋል። የእስራኤልና ሊባኖስ የተኩስ አቁም ትራምፕ በእስራኤልና በሊባኖስ መካከል የ10 ቀናት የተኩስ አቁም ስምምነት መደረጉን ይፋ አድርገዋል። ሁለቱ መሪዎች በዋሽንግተን ዲሲ እንዲወያዩ መደረጉንና ይህም ለሰላም ትልቅ እርምጃ መሆኑን ገልጸዋል። ለሰዓቱ የያዝናቸው አጫጭር ሰበር ዜናዎች እነዚህ ነበሩ። በሌላ ጊዜ እስክንገናኝ ቸርን ሰንብት እላለሁ።